ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በሁላችሁም ዘንድ እግዚአብሔር ሰላም ይብዛላችሁ። ጨረቃዎች ደስ በሚል መልኩ መጥተዋል ማለት ነው። ያው እንግዲህ ያያየዋል። አንዳንዶች እንደውም አለን ሰላም ነን ደህና ነን እያለችሁ ነበረ። ደህና ነን እግዚአብሔር ይመስገን። ጨረቃዎች እግዚአብሔር እስከ መጨረሻው ያድርግላችሁ። የሰው ልጅ መጨረሻው ሲያምር ነውና ማለት ነው። መልካም ሚስት ለባሏ ዘውድ ናት ይባላል። መልካም ወንድ ደግሞ ለሚስቱ ንጉስ ነው ይባላል እና እግዚአብሔር ያጣመረውን ማንም ሊለየው አይችልም። እግዚአብሔር ይመስገን እና መልካም ሴት ማግኘት እንዲህ ቀልድ አይደለም። መልካም ወንድ ማግኘት ቀልድ አይደለም። በጣም ከባድ ነው። እንደምናስበው ምናምን አይደለም። የአሁኑና ይሁንና እኔ ፊት ለትዳር ጸልያል ምናምን ሲሉኝ እስቅ ነበረ ማለት ለምንድን ነው ምጸልየው ምናምን ብዬ ማለት ነው። ትልቅ ጸሎት የሚያስፈልገው እንደውም ትዳር ነው ማለት ነው። ስንቶች እኮ አሉ አይ መልካም ሴት የታለች ሴቷ ደግሞ መልካም ወንድ የታለ ብለው እኮ ዝም ብለው ቁጭ አሉ ማለት ነው። እና እግዚአብሔር ሲያገጣጥማቸው እሱ ነው በቃ አለ አይደለ። ሰውን እኮ ሰው አይደለም የሚያገናኘው እግዚአብሔር ነው የሚያገናኘው። እና የተገናኛችሁለት ነው እግዚአብሔር ያድላችሁ ማለት ነው። ሁለታቸውንም እግዚአብሔር ይመስገን እስከ መጨረሻው ያደርግላችሁ ማለት ነው። እና ከእናንተ ዛሬ የተረዳሁት ነገር ቢኖር መተሳሰብ ማለት ነው። በሁለት ጥንዶች መሀል መተሳሰብ ሊኖር ይገባል። መተሳሰብ ተለለ ደግሞ ሁሉም ነገር ከንቱ ነው። ወደድኩሽ፣ አፈቀድኩሽ፣ ማሬ፣ ፍቅሬ፣ ውዴ ማለት ቁም ነገር የለውም ማለት ነው። ቁም ነገሩ መተሳሰብ ነው። ሊያስብላት ይገባል፣ ልታስብለት ይገባል ማለት ነው። እና ያንን የተረዳሁት እግዚአብሔር ይመስገን። የኔ ውብ፣ የኔ ጨረቃ፣ የኔ አትጠገቢ ማለት ነው። በጣም ደስ ነው የምትሉት ብዬ አለ አይደል? እንደ ሌሎች ወንድ አይደለም። በዚህ ወጣትነት እድሜህ ማለት ነው። ይሄ እድሜ በጣም አስቸጋሪ እድሜ ላይ ናቸው ሁለቱም ማለት ነው። እና በዚህ እድሜ ላይ እዚህ ቦታ መድረስ ቀልድ አይደለም። በጣም ቀልድ አይደለም። በጣም ከባድ ነው፣ ይከብዳል። እና እዚህ ቦታ ለመድረሳችሁ ደግሞ እግዚአብሔር ይመስገን። እና አንዳንዶች ደግሞ ለስራ ሊሆን ይችላል አይዲ ያንን አላውቅም፣ ግን በመሀላቸው ባትገቡ ወይም በእነሱ ለመስራት ተመጣችሁ በመልካም ስራ ብመጡ ጥሩ ነው። እዛ ምን ያለቅሳል፣ እዚህ ደግሞ እንዳልቀሸ መጥቷል ማለት ነው። ግን እኮ የኢትዮጵያ ወንዶች አሁን ላይ መሆናችሁ እንደው አላውቅም፣ የሆነ በሲሊንጋማ የተሰጣችሁት ነገር ይኖራል ብዬ አስባለሁ። እያለቃቀሳችሁ ነው በጣም ማለት ነው። እና በልጆች መሀል አትግቡባቸው። በባልና በሚስት ሶስተኛ ወገን ሊገባ የሚችለው እግዚአብሔር ብቻ ነው፣ ሌላ አያስፈልግም። እና ሌላ ሶስተኛ ወገን ሊገባ ተቻለ ገመዱ ይበጠሳል። እግዚአብሔር ካለበት ግን መቼም ቢሆን አይበጠስም። ሁሉም ነገር ከሁሉም በልጣው ባልና ሚስት መሀል እግዚአብሔር ብቻ ነው። ሁሉም ነገር ቀሪ ነው ማለት ነው። እና ጨረቃዎች እግዚአብሔር መድኃኔዓለም ድንግል ማርያም እስከ መጨረሻ ታደርግላችሁ ማለት ነው። ከሰው አፍ ከሁለመናው ትጠብቃችሁ። ሰው ማንም ሆነ ማንም እናንተ ወደፊት እነሱ ከኋላ ይጭው ማለት ነው። ምንም ችግር የለውም። እና ደግሞ ስለ ብሩኬ ብዙ ነገር እየተናገርክ ነበር። ስራ ሊሆን ይችላል። ስለዚህ አልናገርም፣ ምንም ነገር አለም። ግን እሷ የምትኖረው ሀይሚ ወይም ቅምጥሌ ተመችቷት መሰለኝ የምትኖረው። አንተ ብልሃት ወይም ሌላ ሰው ብሏት ወይም እኛ ብለናት አይደለም ከቡቡ ጋር የምትኖረው ማለት ነው። እሷ ራሷ ታውቃለች። ሕፃን ልጅ አይደለችም። ቅምጥሌ እንኳን አይደለም ቀርቶ ለእሷ ለሌላ ሰውም ታውቃለች ማለት ነው። ሌላ ሰውም ታስተምራለች። እና ሰላማችሁ ይብዛልኝ። ቅምጥሎዬ፣ ቡቡዬ እግዚአብሔር ይጠብቃችሁ ከነዚህ ከክፉዎች፣ ክፉ ከሚያስቡባችሁ ሁሉ እግዚአብሔር ይጠብቃችሁ ማለት ነው። በጣም ደስ ትላላችሁ። እግዚአብሔር ከሁሉም ነገር ይጠብቃችሁ እና የስደት እህቶቼ ደግሞ መቤቴ ባላችሁበት ትጠብቃችሁ ማለት ነው። ከኃጢአት በስተቀር ያሰባችሁት ሀሳብ ተሳክቶላችሁ ወደ ሀገራችሁ ወደ ቅድስት ሀገራችሁ እንዲበቁ እግዚአብሔር ፍቃዱ ይሆንላችሁ ማለት ነው። ቻው